አንድ አንድ ባልና ሚስት ማለት ነው ከተጣሉ እሱ ተናዶ እሷ ግን ንዴቷ ከቀለላትና አልጋ ላይ ከፈለገችው እሱ እምቢ ካለ እንዴት ነው የሚታየው? እምቢ ማለት አይፈቀድለትም። ሲጀምር እምቢ አይልም እንጂ ግን ንዴቱ አይፈቀድለት እኮ እስኪረጋጋ ድረስ ተጠብቀው ሰብር ታድርግ። ሪላክስ ይላል ፈረንጅ ሲናገር። ተረጋጊ ትንሽ እና ጠብቅ ትንሽ እስኪረጋጋ ድረስ ሰከን እስኪ እና ስለዚህ እምቢ ማለት አይፈቀድለትም። አላህ ስብሐነሁ ወተዓላ ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ ብሏል። በሴቶች ላይ ባላቸው መብት ልክ ለእነርሱም በእናንተ ላይ እኩል የሆነ መብት አላቸው ብሏል አላህ። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ለሁነ ማ ዐለይኩም ብለዋል። በእናንተ ላይ ባላቸው በእነርሱ ላይ ባላቸው ግዴታ ልክ ለእነርሱም በእናንተ ላይ ግዴታ ማነው መብት አላቸው ብሎ ተናግሮላቸዋል። ስለዚህ እምቢ ሊል አይገባውም ወደ ፍራሽ ጠርታው፣ እሷም እንዲሁም እምቢ ልትል አይገባም ወደ ፍራሽ ከተጠራች። ነቢያችን ሰለላሁ ዐለይሂ ወሰለም አንድ የመረጋጋት እህት ልጨርስ ለእኔ ድርስ አንድ ጊዜ ላወራ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢዛ ደዓ ረጁል እምረአተሁ ኢለል ፊራሽ ፈአበት ፈባተ ገድባን ዐለይሃ ለዐነትሃ አልመላኢካ ሐታ ቱስቢሕ አሉ። አንድ ሰው ሚስቱን ወደ ፍራሽ ነይ ብሎ ጠርቷት ያለምንም ምክንያት እምቢ አልመጣም ካለችው ሌሊቱ እስኪነጋ ድረስ መላእክቶች ይረግሟታል ይላል። ልክ እርሱም እምቢ ካለ በዚሁ አንጻር ማለት ነው። በዚሁ አንጻር እርሱ ለምንድን ነው ግን ታዲያ ሐዲሱ እሷን የተናገረው? ምክንያቱም በአብዛኛው ጊዜ ተፈላጊዋ ተጠያቂዋ ማን ነች? ሴት ነች ወንድን የምትጠይቀው ለግብረ ስጋ ግንኙነት ወይንስ ወንድ ነው ሴት ልጅን የሚጠይቀው? ተጠያቂዋ ማን ነች? መልሱ። ሴት ልጅ ነች አይደል ተጠያቂዋ። ስለዚህ እምቢ እንዳትል ተብሎ ሐዲሱ መምጣት ያለበት ማንን ነው? እሷ ነው። ሐዲሱ በወንድ ልጅ ላይ ቢመጣ ጥበቡ ያስኬድም ነበር። ሴት ልጅ ባሏን ወደ ፍራሽና ብላ በተጠራው እምቢ ቢል መላእክቶች ይረግሙታል ቢባል አያስኬድም። ምክንያቱም ሴት ልጅ ወንድ ልጅን ለግንኙነት ብዙ ጊዜ አትፈልግምና፣ ብዙ ጊዜ የሚፈልገው ማን ነው? ወንድ ልጅ ነው። አያችሁ፣ ይህ ኢስላም ደስ ከሚለው ነገር በትዕዛዛቶችና በክልክላዎች ላይ አንዱ በአብዛኛው ትኩረት የሚደረግበት ነገር ከሆነ ያንን ትኩረት አድርጎ ይመጣል። ግን ያኛውን ትዕዛዝ አይመለከትም ማለት አይደለም። ገብታችኋል አይደለ? ለምሳሌ በመስረቅ ልሄድላችሁ። በመስረቅ የሚታማው ከወንድና ከሴት በአብዛኛው ማን ነው? ማን ነው በመስረቅ የሚታማው? ወንድ ነው ሴት? መልስ ኮሜንት ላይ ወይ ገስት ላይ መመለስ ትችላላችሁ። በመስረቅ የሚታማው ወንድ ነው ሴት? ወንድ ነው። ሌባ አይደል? ወንድ ነው። ስለዚህ ትዕዛዙ ምንድነው መምጣት ያለበት? የሴት ሌባ ቢል ያስኬዳል፣ እሷን ቢያስኬድም አያስኬድም ነበር። ምክንያቱም አብዛኛው የሚታማው ወንድ ልጅ ነው። ወሳሪቁ ነው ያለው አላህ። ወሳሪቀቱ አለ። ከዚያ በኋላ የወንድ ሰራቂ ብሎ ጀመረ። ከዚያ የሴቶች ሰራቂ አለ። ፈቅጠዑ አይዲየሁማ ጀዛአን ቢማ ከሰባ ነካለን ሚነላህ። ለዚህ ነው። ስለዚህ የሆነ ትዕዛዝ ሲመጣ ጊዜ ቁርአንና ሐዲስ ላይ ወንድንም ሴትንም ነው የሚመለከተው የአላህ ትዕዛዝ። ግን ወንድን አንዳንዴ አስመልክቶ ይመጣል፣ ሴትን አንዳንዴ አስመልክቶ ይመጣል። በዚያ ላይ የአምላክን ገራሚ ጥበብ ታያላችሁ። ማንኛውም ወንድን አስመልክቶ የመጣ ነገር ሴትን ይመለከታል፣ ሴትንም የመጣ ወንድን ይመለከታል። ግን በዚያ ነገር ውስጥ በአብዛኛው የሚታሰበው ሴት ከሆነች ሴትን አስመልክቶ ይመጣል ትዕዛዙ። ገብታችኋል አይደል? ወንድን ከሆነ አስመልክቶ ይመጣል፣ ወንድን አስመልክቶ ይመጣል። ሁለቱንም ግን ይመለከታል። ያከልከላ ነገር ይሄ ለሴቶች ለወንዶች በሂሳብ የለም። ስለዚህ ሴት ልጅ ወደ ፍራሽ ተጠርታ እምቢ ካለች ያለው በአብዛኛው ተጠያቂዋ ለግብረ ስጋ ግንኙነት ከወንድ ልቅ ሴት ልጅ ስለሆነች ነው። ሴት ልጅ አትፈልግም ግንኙነት አትጠይቅም ማለት አይደለም። ግን በአብዛኛው ወንድ ጠያቂ ሲሆን ሴት ተጠያቂ ነች። እርሱ ከሰይጣን ስራ ነው እያለ አላህ ሱብሓነሁ ወተዓላ ተናገረ፣ አስጠነቀቀ። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሁሉ ሙስኪሪን ሐራም አሉ። ማንኛውም አስካሪ መጠጥ ሐራም ነው አሉ። ይሄ በምድራዊ ህይወታችን ሳለን ነው። በገነት ያለውን ደግሞ ልንገርህ፣ አስካሪ መጠጥ የሚባል ነገር በገነት ውስጥ የለም። እዚህ ላይ አያሰክርም የሚል የለም። ጠጅ እንደሚያሰክር መቼም ሰው ሁሉ ያውቃል። ስለዚህ ሱራ 16 ብቻም ሳይሆን 56ም ላይም ከጠጅ ምንጭም
በብርጭቆዎችና በኩስኩስቶች በጽዋም የሚል አለ። ስለዚህ አያሰክርም የሚል የለም። ጠጅ እንደሚጠጣ ነው እየተናገረ ያለውና ይሄን በደንብ አድርገህ ታብራራልኝ። አሪፍ ነው። በቃ ላሳየህ አስካሪ እንዳልሆነ በገነት ውስጥ የሚገኝ አሁን እዚህ ቦታ ላይ ወይን ሐራም ክልክል ነው አይደለም? ያሰክራል አይሰክርም? በመሰረቱ ላ ወይን አያሰክርም፣ ግን ሲቆይ ጊዜ ወደ ማስከር ይሄዳል። ወይን ይሄ የሚበላ ወይን ጨምቀህ ብትጠጣው አያሰክርም እኮ፣ ነገር ግን ሲቆይ ጊዜ ነው የማስከር ባህሪ የሚኖረው። ይሄን አታውቅም? ወይን የሚሸጠው መጠጥ ቤት የሚሸጠው ወይን የታሸገው ወይን አይደለም። ወይን ፍሬውን ነው እያልኩኝ ያለሁት። ፍሬውን ለምሳሌ ጨመኩኝና አጠጣሁት፣ ይሄ ኃጢአት አይደለም፣ የሚያሰክር ነገር አይደለም። ወይን ጠጣ ቢባል ማለት ነው። ነገር ግን ያ ነገር ሲቆይ ጊዜ ወደ ማስከር ሲሄድ ጊዜ ያሰክራል። የዛኔ ክልክል ነው በኢስላም። ገብቶሃል አይደለ? እንዲሁም በገነት ውስጥም የማያሰክር ተብሎ ቃል በቃል ተገልጿል። ላሳየህ እሱን። እሺ በቁርአን ላይ ላሳየህ። የገነት ያለውን አላህ ሱብሓነሁ ወተዓላ ግልጽ አድርጎ ነው የተናገረው። በፍጹም እስከ ማስከር ደረጃ የሚደርስ ከሆነ በምድርም በሰማይም አይፈቀድም፣ የሚያሰክር ነገር አይፈቀድም ነው። ላሳያችሁ። እዚህ ጋር እንመልከት። አላህ ሱብሓነሁ ወተዓላ በሱራ ሷድ ላይ ሲናገር ማን ነው? ሳፋት ላይ ሲናገር ነው። ተመልከቱ። ሱረቱ ሳፋት ምን አለ? እዚህ ቦታ ላይ ገነት ያውና አንድ ቆይ በኋላሽ ያውና አንዴ ተውሂድ በኋላ ስታልፈው ግን ምርጥ የሆኑት የአላህ ባሪያዎች ቅንጣትን አይቀምስ። ልጅ ማስከር ያስተዋል እሺ ያውና ተከታተል። የገነት ያለውን አስካሪ እንዳልሆነ የሰዎችን አይምሮ የሚያዞር እንዳልሆነ ቃል በቃል ተገልጿል። ምን ይላል አላህ? ኢላ ዒባደላህ አልሙኽለሲን ይላል። ግን ምርጥ የሆኑት የአላህ ባሮች ቅጣትን አይቀምሱም አለ። ቅጣትን አይቀምሱም ካለ በኋላ እነዚያ ለእነርሱ የታወቀ ሲሳይ አላቸው አለ። ፍራፍሬዎች አሏቸው፣ እነርሱም የተከበሩ ናቸው አለ። በድሎት ገነት ውስጥም አለ ፊት ለፊት የሚተያዩ ሲሆኑ በአልጋዎች ላይ ይንፈላሰፋሉ አለ። በኋላ ቆይ አንድ ልጨርስ። እሺ ከዚያ ቀጥሎ ምን አለ? አሁን በደንብ አዳምጥ። ከሚመነጭ ወይን ጠጅ በያዘ ብርጭቆ በእነርሱ ላይ ይዞርባቸዋል አለ። አሁን ይሄንን ወይኑን ሲገልጸው አላህ ባህሪውን ምን አለ? ነጭ ለጠጪዎች ጣፋጭ ሆነች አለ። ከዚያስ በእርሷ አለ በእንትኗ በወይኗ በእርሷ ውስጥም ምታት የሌለባት እነርሱም ከእርሷ የሚሰክሩ አይደሉም አለ። አየህ ወንዴ የሚሰክሩ አይደሉም ማለት ወንድ አየህ? አዎ። እና የሚያሰክር አይደለም ብሎ ቃል በቃል አላህ ሱብሓነሁ ወተዓላ ተናግሯል። ያ ነው። እና እስከ ማስከር ደረጃ የሚደርስ ከሆነ የዛኔ በምድርም በሰማይ የሚፈቀር ነገር አይደለም። ነገር ግን ሳያሰክር በፊት ወዲያው ወይኑ እንደተቆረጠ ሰውየው ምድር ላይ ራሱ ቢጠጣው ያን እስካላሰከረ ድረስ ወይን ኃጢአት የሆነ ነገር አይደለም። በሰማይም ላይ ያለውን አላህ ግልጽ አድርጎ ሲናገር የሚያሰክር አይደለም ብሎ ቃል በቃል ተናግሯል። እሱ ይሄ ነው። ነገር ግን እንደ መጽሐፍ ቅዱስ ወይን አስካሪ ነው አይደለ? መጨረሻ ነው። ያው አሁን ተቀብያለሁ። እሺ በሱራ 5 ቁጥር 51 ላይ እናንተ ያመናችሁ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ ይላል። እቺን ነገር እንዴት አድርገህ ለምሳሌ አሁን ይሄ ማለት ምን ማለት ነው? እንዴት አብረህ መኖር ይቻላል? ጓደኝነት ለምሳሌ ጎረቤቶቻችን፣ ዘመዶቻችን ያው እኔም ወደ ራያ አካባቢ ስለሆነ ሀገሬ አብዛኛው ሙስሊም ክርስቲያኑ ተከባብሮ የሚኖርበት አካባቢ ነውና እናንተ ያመናችሁ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ ሲል ምን ማለት ነው? እንዴት ሊሆን ይችላል? እንዴት አብረህ ላትኖር ትችላለህ? እቺን አብራርተህ እስኪ መልስ። እንግዲህ አምላክ አላህ ሱብሓነሁ ወተዓላ ስለ አይሁዶችና ስለ ክርስቲያኖች ሲናገር ልብ ብላችሁ ክርስቲያኖች አዳምጡ፣ ለሁለት ከፍሎ ይገልጻቸዋል። አንደኛ መልካም የሆኑ የአይሁድና የክርስቲያን አይነቶች አሉ። ሁለተኛ ደግሞ መጥፎ የሆኑ ያ ማለት ጦርነትንና ጸብን የሚፈልጉ ይሆናሉ። የመጀመሪያዎቹ ደግሞ ምንም አይነት ጸብን አጫሪ ያልሆኑ ሰላማዊ ህይወትን የሚኖሩ አሉ። እነዚህን ሰላማዊ የሆኑትን የሚናገርበት አንቀጽ አላህ ሱብሓነሁ ወተዓላ አብሏቸው፣ አጠጧቸው፣ እርዷቸው፣ አግዟቸው፣
መልካም ዋሉላቸው ክፉ እንዳታደርጉባቸው ብሎ በርካታ ቦታ ላይ ተናግሯል። አሁን ግን ያመጣኸው እንደዚህ አሁን የተናገርከው አንቀጽ ምንድን ነው ከተባለ ክፉ የሆኑት ከአይሁድና የክርስቲያን አይነቶች ክፋትን በአማኞች ላይ ለማድረግ የሚያስቡና የሚያሴሩ አካሎችን በተመለከተ ነው። ሁለቱን በአንድ አይን ማየት ይሄ ፍትህ አይደለም። ገብቶሃል አይደለ? ሁለቱን በአንድ አይን ማየት ፍትህ አይደለም። ስለዚህ እዚህ ጋር ጥያቄ አለ። ጥያቄ አሁን ያነሳኸው ጋር ማለት ነው። ወንድ አዳም በዚሁ ላይ ነው ሀሳቤ፣ በዚሁ ላይ ነው አብረን እንድትመልሰው ነው ጊዜ እንዳይወስድበት እና መጥፎ ክርስቲያኖችና አይሁዶች መጥፎዎቹን ብለሃል አይደል? እነሱን አጋር አታድርጉ። መጥፎ ማንም ሰው አጋር ማድረግ አይፈልግም። እስልምና ብቻ ሳይሆን ሌላውም እምነት መጥፎ የሆኑ ሰዎችን አስማች አስፖስብል እንዲመለሱ አድርጉ ነው የሚለው። እነኚህን ሰዎች እንዲመለሱ ማድረግ ነው ወይስ አጋር አለማድረግ ነው የሚሻለው? አንድ ጥያቄ። ሁለተኛ እነሱን ስለመሆኑስ ብትጠቅስ እዚህ ቁርአን ላይ ወይም ደግሞ ሐዲስ ላይ ካለ እነሱን ስለመሆኑ መጥፎዎቹን ስለመሆኑ ደጎቹ እንዳልከው ደጎቹ ያው ቁርአን ላይ ብዙ ጊዜ እንትን ስለምንድን እናውቃለን። ግን መጥፎዎቹ እነሱ ናቸው ወይ ክርስቲያንና አይሁዶች ናቸው? እነኚህ ናቸው ክርስቲያንና አይሁዶች መጥፎዎቹ ክርስቲያንና አይሁዶችን አጋራት አድርጉ የሚል ካለ አብረህ አብራራው እና አንተን ብጠቅስ መረጃ ብጠቅስ። እሺ መልካም ቃል በቃል አወጣለሁ አሳያለሁ። አላህ ለሁለት ከፍሎ ያቸዋል። ክፉዎች አሉ፣ መልካሞች አሉ። ወጣቸዋል አይደል? ለየቱ ጋር ከተባለ ሱራ ሙምተሒና ላይ ሁለተኛው ገጽ ላይ አላህ ገልጿቸዋል ለሁለት እንደሚከፈሉ ማለት ነው። ምን ያህል መሰለ لا ينهاكم الله عن الذين لم يقاتلوكم في الدين ولم يخرجوكم من دياركم أن تبروهم وتقسطوا إليهم إن الله يحب المقسطين إنما ينهاكم الله عن الذين قاتلوكم في الدين وأخرجوكم من دياركم وظاهروا على إخراجكم من تولوهم ومن يتولهم فأولئك هم الظالمون. عندما أتشرع سيئاتكم من الآن لا ينهاكم الله أن يملكاتها الله هل كلكلاتهم معنا መልካምን ብታደርጉላቸው በጎን ብታደርጉላቸው ለነዚያ ለካህዲያኖች እነርሱ እናንተን በሃይማኖታቸው ያልተዋጓቸው ሰላማዊ የሆኑትን አለ መልካም ብትውሉላቸው አልከለክላችሁም። ለእነርሱ መልካም መዋል እንደውም ውዴታዬን ሁሉ ያጎናጽፋቸዋል ሁሉ አለ። ለክርስቲያን አብለህ አጠጥተህ አምላክ የአላህን ውዴታ እንደምትጎናጸፍ እየተናገረ ነው ለማንኛውም ካህዲ ሰው። ነገር ግን ከዚያ ቀጥሎ ምን አለ? እኔ የምከለክላችሁ ግን እነዚያን የሚዋጓችሁን አለ። አየህ አይደል? የማይዋጋ ሰላማዊ ካህዲ አለ፣ የሚዋጋ ደግሞ መጥፎ ካህዲ አለ። እነዚህን ለሁለት ለይቶ ነው ያያቸው። ሁለቱን አንዲ በማስረጃ ሳይ ስላለ ልጁ ላሳየህ። አንዲ ያውና ቁርአን ላይ አላህ ሲናገር ለይቶ ይናገራል። የቱ ጋር ያውና ምን ይላል? ቁጥር 8 ላይ በደንብ ተመልከት። ከእነዚያ በሃይማኖት ካልተጋደሏችሁ ከሀገሮቻችሁም ካላወጧችሁ ከሃዲዎች መልካም ብትውሉላቸውና ወደ እነርሱ ብታስተካክሉ አላህ አይከለክላችሁም ይላል። አይ ከሃዲ ሆኖ መልካም ብትውሉላቸው አልከለክላችሁም አለ። አላህ ትክክለኞችን ይወዳልና አለ። አይ ነገር ግን ሁለተኛዎቹ ላይ ሲናገር ምን አለ? ለሁለተኛ ከፍሎ ሲያቸው አላህ የሚከለክላችሁ ከእነዚያ በሃይማኖት ከተጋደሏችሁ ከቤተሰቦቻችሁም ካወጧችሁ እናንተንም በማውጣት ላይ ከረዱት ከሃዲዎች እንዳትወዳጇቸው ብቻ ነው አለ። የቅድም የጠየቀው በዚህ ነው ተረጉመው አይሁዶችና ክርስቲያኖችን የምትወዳጁ አድርጋችሁ አትያዟቸው ሲል ጊዜ ሁለተኞቹን አስመልክቶ እየተናገረ ነው አላህ Subhanahu Wa Ta'ala። መቅደላ ገባ አይሁድና ክርስቲያን እኮ አይልም። ይሄ የጣዖት አምላኪዎች እንደነበሩ ይታወቃል አይደል? ነብዩ መሐመድ ከመነሳቱ በፊት የጣዖት አምላኪዎች እንዳሉ ይታወቃል። እዚህ ጋር ስፔሲፋይ አድርጎ አይሁድና ክርስቲያን አይልም። አይሁድና ክርስቲያን ምንድናቸው? እንደ እስልምና አስተምሮ እንደ ቁርአን አስተምሮ አማኝ ናቸው ያልከኝ አስተምሮ አይደለም። ስለዚህ የእናንተ አስተምሮ ይሄን ነው የሚለው። ግን እንዳልኩ መረጃው እንደ ቁርአን ይኸውልህ ከሃዲ ሲል ጊዜ ማንኛውንም ከሃዲ ያጠቃለለ ነው። አይሁድና ክርስቲያኑም ከሃዲ ናቸው እኮ ላሳየህ ቁርአን አውጥቼ ማስረጃ ጥያቄ ስላለ ሌላ ጥያቄ ጠይቃለሁ። በልጁ መሀል ገብቼ ነው ሶሪ። የኔ ጥያቄ አለ ሌላ እሱን እንድታረጋግጥ አይሁዶች ከሃዲ እንደሆኑ ላሳየህ። አይሁዶችና ክርስቲያኖች እናንተ አስተምሮ እኮ ልክ ነህ። በቁርአን የሚለው ከሃዲ ነው እሱን እኮ ነው የምልህ። ስለዚህ አላህ Subhanahu Wa Ta'ala የጠየቀው ላይ የመቅደላ እንዳትወዳጇቸው አይሁድና ክርስቲያኖች ሲል ሁለተኛዎቹን አይነቶች አስመልክቶ እያነሳ ነው ቃል በቃል። እዚህም እንዳትወዳጁ የከለከልኳቸው እነዚህ የሚዋጉት ነው አለ። የሚዋጋ የሆነው መጥፎችን ማለት ነው። ገብታችኋል? ጸብንም ማያጨር ከሆነስ መልካም አይደለም፣ ችግር የለውም። ለአይሁድና ለክርስቲያኖች
የኛንም አንድ አዳም ይጨርስ። ነገር ግን ለሌላ ሰላማዊ የሆኑትን የሌላ እምነት ተከታዮች ከሃዲያኖች ብታበሏቸው፣ ብታጠጧቸው፣ መልካም ብትውሉላቸው አላህ ሱብሓነሁ ወተዓላ እንዳውም ይሄን ነገር ይመክራል፣ አድርጉላቸው ይላል። በሌላ ቦታ ላይ በሱረቱል ማኢዳ ላይ ወጠዓሙኩም ሒሉን ለሁም ይላል። የእናንተ ምግብ ለእነርሱ ተፈቅዷልና ብሏቸው እያለ ይናገራል። ችግር የለውም። ይሄን ይመስላል። እሺ ጥያቄ ካላችሁ መቀጠል ትችላላችሁ። እዚህ ጋር ማለት ነው በቁርአን አስተምሮ አይሁድና ክርስቲያንን ስፔሲፋይ አድርጎ ገልጿቸዋል ከሃዲ እንደሆኑ ማለት ነው። ነገር ግን ሌሎች ከሃዲዎችም አሉ። ለምንድን ነው እነኛም መጥቀስ ያልቻለው? ስላላወቃቸው ነው ቁርአኑ። ለምሳሌ ጣዖት አምላኪዎች አሉ፣ ቡድሂስቶች አሉ፣ ሼንቶይዝም ቡድሂዝም የሚባሉ ምስራቅ ላይ ፋር ኢስት ላይ ያሉ ሃይማኖቶች አሉ። ለምንድን ነው እነሱ መጥቀስ ያልቻለው? ለምንድን ነው በአይሁድና በክርስቲያን ብቻ ስፔሲፋይ የሆነው? እነዚህ በነብያት ትምህርት ላይ ስለተንጠለጠሉ አይሁድና ክርስቲያኖች አይሁዶችን ከሙሴ በኩል የመጣ ነው አሉ። ልክ እንዲሁ ደግሞ ክርስቲያኖች ከመስሉ በኩል የመጣ ነው አሉ። አላህ ለነዚህ ላይ ትኩረት ያደረገላቸው በጣም ስለሚያዝንላቸው በነብያት ትምህርት ስለተሸወዱ ነው በአባቶቻቸው። እዚህም ነው አላህ ነብያትን ሲያስነሳ ጊዜ ማን ነው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሲያስነሳ እናንተ የመጽሐፉ ሰዎች ነን የምትሉ ሆይ ያው እና ነብዩ መሐመድን የላኩት ለእናንተም ጭምር ነው እያለ እነርሱንም ነጥሎ ብዙ ቦታ የሚናገራቸው ለዚህ ነው። ከሌላው የተሻሉ ናቸው። ምክንያቱም እነርሱ የአብርሃም የኢስሐቅ የያዕቆብን አምላክ ይፈልጋሉ። እነዚያ ግን ቡድሂዝሞች፣ ሂንዱይዝም ምናምን የምንላቸው አካሎች እነዚህን የሚፈልጉና የሚያውቁ አይደሉም። በአጠቃላይ ሌሎችን ከሃዲዎች ብሎ ይጠራቸውና እነዚህን ግን ወደ እውነት ይመለሱ ዘንድ ያላቸውንም ከእነርሱ ዘንድ ያሉ እውነታዎችን እያነሳ ወደ እውነቱ ጥሪ ያደርግላቸዋል። ለዚያ ነው። እሺ ሁሱ ከይቅርታ ጋር መሀል ላይ ገብቶብኝ ነው። እሺ ሱራ 2 እነኛ ሰዎች አይደሉ እንደ ፈጣሪ ፍጥረት የሆነ ጓደኝነት አትያዙ ምናምን የሚለው ማለት ነው። አሁን እዚህ ጋር ደግሞ ሱራ 2 193 ደግሞ ሁከት እስከማይገኝና ሃይማኖት ለአላህ ብቻ እስከሚሆን ድረስ ተጋደሏቸው ይላል። ይሄንስ እንዴት ታየዋለህ? እዚህ ላይ አሁን ማንንም አልነጠለም። ገባ? በቃ ማንኛውም ከእስልምና ውጭ ያለን ማንኛውም እምነት ተከታይ ቡድሂዝም በለው ክርስቲያን በለው ማንም በለው ተጋደሏቸው ይላል። ይሄንስ እንዴት ትፈታዋለህ? ይሄንስ እሱም ላይ መለስ ብለህ ብታየው የሚጋደሏችሁን ብሎ ገልጿቸዋል። ላሳየህ። እዚህ ጋር የለም። እዚህ ጋር ሁከት አንተ ቁጥር ይዘህ ስለመጣህ ነው። ከሱ በፊት ያለው ሌላ ጥያቄ አለኝ እኔ አዲስ ጥያቄ እሺ አንዴ ለሱ ልንገርህ። ከእርሱ በፊት 192ን መለስ ብለህ ብታየው ወቃቲሉ ፊ ሰቢልላህ الذين يقاتلونكم ይላል። እነዚያን የሚጋደሏችሁን ተጋደሏቸው ይላል። ሰላማዊ ከሆነ ግን ጫፉ አይነካም። ሊጋደል የመጣ ከሆነ እዛው ያለ አሳያ ላሳየህ፣ ችግር የለም። እዛው ሱራ 2 193 እስከ 92 ካልከ ላሳየህ። አሁን የተናገርኩት ቁጥር ላይ እዛው ላይ 192 ላይ መለስ እዛው ታገኘዋለህ። ላሳየህ